ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የባህር በር የማይቀረው የትውልድ ድል። ለኢትዮጵያ የባህር በር ጥያቄ በታሪካዊ ሕጋዊና ፖለቲካዊ ምክንያቶች የተገነባ ጽኑ ሀገራዊ አቋም ነው። ኢትዮጵያ ለዘመናት የባህር በር በማጣቷ ምክንያት በኢኮኖሚ በዲፕሎማሲና በደህንነት ረገድ እጅግ ከፍተኛ ዋጋ ስትከፍል ቆይታለች። ይህ የታሪክ ማነቆ ተፈቶ ሀገራችን የሚገባትን ስፍራ የምትይዝበት ጊዜ አሁን ነው። ለምን የባህር በር የህልውና ጥያቄ ሆነ? ታሪካዊና ህጋዊ መሰረት። ኢትዮጵያ የቀይ ባህር ባለቤትና የቀጠናዊ የንግድ ማዕከል የነበረች የታሪክ ባለቤት ናት። ጥያቄዋም ከዓለም አቀፍ የህግ መርሆችና ከጂኦፖለቲካዊ እውነታዎች ጋር የተጣጣመ ፍትሃዊ ጥያቄ ነው። የተከፈለው ከፍተኛ ዋጋ፣ ለዘመናት በወደብ ኪራይና በሎጂስቲክ መስተጓጎል የፈሰሰው ቢሊዮኖች ዶላር የኢትዮጵያን እድገት የገደበ ትልቅ ሰንሰለት ሆኖ ቆይቷል። ይህ ሀብት ፍሰት ለትውልዱ ብልጽግና መዋል ነበረበት። ሉዓላዊነትና ራስን መቻል። የባህር በር እጦት ሀገራዊ ደህንነታችን ለሌሎች ፍላጎት ተጋላጭ አድርጎታል። ራሳችንን ችለን በሉዓላዊነት ለመቆም የራሳችን የባህር መውጫ መኖሩ አማራጭ የሌለው ጉዳይ ነው። የማይቀረው ስኬት። ኢትዮጵያ ይህንን ታሪካዊ ጥያቄ በእርግጠኝነት ታሳካዋለች። ይህ የዛሬው ትውልድ ትልቁ የቤት ስራና የድል አክሊል ነው። ማነቆቻችን ሰብረን ከጎረቤቶቻችን ጋር በክብርና በጥቅም ተሳስረን የባህር በር ባለቤት መሆናችን የማይታጠፍ የታሪክ ነው። የነገዋ ኢትዮጵያ የባህር በሯን ከፍታ ልጆቿን መግባ ዳግም ለዓለም የምታበራበት ጊዜም ቅርብ ነው። ህገወጥ የህወሓት ቡድን ያቀደው ጦርነት በመፍራት የትግራይ ክልል ወጣት ክልሉን ለቆ እየሸሸ እንደሆነ ትዴፓ አስታወቀ። ህገወጥ የሆነው የህወሓት ቡድን ኢትዮጵያን የግጭት ማዕከል ለማድረግ ከሚፈልጉ ታሪካዊ ጠላቶች ጋር በመተባበር እየሰራ ነው ሲል ትግራይ ዲሞክራሲያዊ ፓርቲ አስታውቋል። የትግራይ ዲሞክራሲያዊ ፓርቲ ህገወጥ የሆነው የህወሓት ቡድን ኢትዮጵያን የግጭት ማዕከል ለማድረግ ከሚፈልጉ ታሪካዊ ጠላቶች ጋር እየሰራ መሆኑን ገልጿል። የትግራይ ክልል ህዝብ የሰላምና የልማት አጀንዳዎችን ይዞ መቀጠል ይፈልጋል ሲልም ፓርቲው ገልጿል። የትግራይ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል አቶ ገብረ ጊዮርጊስ ጊደይ ለኢትዮጵያ ዜና አገልግሎት እንደተናገሩት ህገወጥ የሆነው የህወሓት ቡድን የትግራይን ህዝብ እያፈነ ብቻ ሳይሆን በኢትዮጵያ ውስጥ ሰላምና መረጋጋት ለማደፍረስ የጦርነት አጀንዳም እያስፈጸመ ነው ብለዋል። የትግራይ ክልል ህዝብ ሰላማዊ ኑሮን በተመለከተ ጥያቄ ቢያነሳም ከመቼውም ጊዜ በበለጠ በቡድኑ እየተጨቆነ መሆኑን አቶ ገብረ ጊዮርጊስ አብራርተዋል። ቡድኑ ኢትዮጵያን የግጭት ማዕከል ለማድረግ ከሚፈልጉ ታሪካዊ ጠላቶች ጋር እየሰራ እንደሆነም ይህንን የጥፋት መንገድ አብረን መታገል አለብንም ብለዋል። የፌዴራል መንግስት በትግራይ ክልል ልማትን፣ ዘላቂ ሰላምንና መረጋጋትን እንዳያመጣ እንዲሁም ክልሉ በአዲስ አስተሳሰብና ወጣቶች እንዳይመራ ለማደናቀፍ ጊዜው ያለፈበት አስተሳሰብ ይዞ እየሰራ መሆኑን ተናግረዋል። የትግራይ ህዝብ ከጦርነት ወጥቶ ወደ ልማትና ሰላም መሄድ እንደሚፈልግ የተናገሩት የፓርቲው ከፍተኛ አመራር በርካታ የክልሉ በተለይም ከተሞች ነዋሪዎች ህገወጥ ቡድን የሚያደርገው ጦርነት በመፍራት ከክልሉ እየሸሹ መሆኑን አስታውቀዋል። የክልሉ ህዝብ በልማትና በሰላም አጀንዳዎች ለመቀጠል ጓጉቷል ያሉ ሲሆን ይህንን ለማሳካትም አብረን መስራት አለብን ብለዋል። ህገወጥ ቡድኑ ከጦርነት ውጪ ሌላ አጀንዳ የለውም፣ በተረጋጋ ሁኔታ ውስጥ ለመኖር ፍላጎቱ አይደለም ብለዋል አቶ ገብረ ጊዮርጊስ። አክለውም የቡድኑ አባላት ከተጠያቂነት ለማምለጥና የሰረቁትን የህዝቡን ሀብት ለመደበቅ ጦርነትን እንደ ህልውና ጉዳይ እየተጠቀሙበት እንደሆነም አብራርተዋል። የፌዴራል መንግስት በክልሉ ሰላምና ልማት ለማምጣት የሚያደርገው ጥረት በዚህ ቡድን ምክንያት ውጤታማ አልሆነም። ለዚህም ህዝቡ አንድ ላይ ሆኖ ህገወጥ የህወሓት ቡድንን ሊታገለው ይገባል ሲሉም ጥሪያቸው አስተላልፈዋል። ለብሔራዊ ጥቅም መቆም የኢትዮጵያውያን የአንድነት መገለጫ እንጂ የተውሳ አይደለም ሲሉ ወይዘሮ ሊዲያ ግርማ ገለጹ። ለኛ ኢትዮጵያውያን ለብሔራዊ ጥቅም መቆም የተውሰው ወይንም ከሌሎች የከረጅነው ሳይሆን ለዘመናት በህዝቦች ውስጥ የተፈጠረ አብሮ የኖረ የአንድነትና የህብረት መገለጫ ነው ሲሉ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ገልጸዋል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ 130ኛው ዓመት የአድዋ ድል በዓልን አስመልክቶ በአድዋ ድል መታሰቢያ ፓናል
ውይይት አክብረዋል። በውይይቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ አባት አርበኞችን ጨምሮ ከኢፌድሪ መከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከአዲስ አበባ ፖሊስ አመራሮችና አባላት እንዲሁም ከደንብ ማስከበር አባላትና የሰላም ሰራዊት አባላት ተሳትፈዋል። መድረኩን በንግግር የከፈቱት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊዋ ወይዘሮ ሊዲያ ግርማ እኛ ኢትዮጵያውያን ለብሔራዊ ጥቅም መቆም የተውሰው ወይንም ከሌሎች የኮረጅነው ሳይሆን ለዘመናት በህዝቦች ውስጥ የተፈጠረ አብሮ የኖረ የአንድነትና የህብረት መገለጫና የልማት ልምምድ ውጤት ነው ብለውታል። የኢትዮጵያ ታሪክ ዝም ብሎ የሚነገር ሳይሆን ትውልዱ በጥልቀት ሊመረምረውና ሊገነዘበው የሚገባ የታላቅነት ምንጭ መሆኑንም ገልጸዋል። የአድዋ ድል የጦር ሜዳ ወታደራዊ ድል ብቻ ሳይሆን የአፍሪካን ራስን በራስ የወሰነ ድል መሆኑን የገለጹት ቢሮ ኃላፊዋ ድሉ ኢፍትሐዊነትን የመፋለም ከውጭ ኃይሎች ጣልቃ ገብነት ነፃ መሆኑን ጭምር ያስተማረ ድንበርና ትውልድን ወደፊት ያሻገረ ድል መሆኑን አስታውቀዋል። የአሁኑ ትውልድ ከድሉ ጀግንነት ትሩፋትን መውሰድ እንዳለበት የጠቀሱት ወይዘሮ ሊዲያ ግርማ ገናናነታችን ተጠብቆ እንዲቀጥል ከውስጥና ከውጭ ያሉ የኢትዮጵያ ጠላቶች የሚሰሩትን አፍራሽ ተልዕኮ በመቀልበስ ሀገራችንን በዓለም አደባባይ ከፍ ማድረግ ይጠበቅብናል ብለዋል። የመድረኩ ተሳታፊዎችም የአድዋ ድል ለመላው ጥቁር ህዝቦች ድል መሆኑን ጠቁመው ትውልዱ በአባቶቹ ድል በመኩራት የጀመረው ታሪክን የመስራት ገድል በማጠናከር የጉባ ብስራቶችን እውን ማድረግ ይጠበቅብናል ብለዋል። የሞዛምቢክ አየር መንገድ የኢትዮጵያ አየር መንገድ ድጋፍ ጠየቀ። የሞዛምቢክ መንግስት ለዓመታት በከፍተኛ ኪሳራና በዕዳ ተተብትቦ የቆየው ብሔራዊ አየር መንገዷን መልሶ ለማንቀሳቀስ የአፍሪካ የሰማይ ላይ ገዢ ከሆነው የኢትዮጵያ አየር መንገድ የድጋፍ እጁን እንዲዘረጋላት መጠየቋ ተሰማ። ይህ ጥያቄ የመጣው የሞዛምቢክ አየር መንገድ ካለበት የገንዘብና የአሰራር ቀውስ ወጥቶ በራሱ እግሩ እንዲቆም ለማድረግ ካለው ጽኑ ፍላጎት መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። ሞዛምቢክ ከኢትዮጵያ አየር መንገድ የምትፈልገው ድጋፍ በዋናነት የሚከተሉት ነጥቦች ላይ ያተኩራል። የልምድ ልውውጥ፣ የአየር መንገዱን ስልታዊ እቅድ በድጋሚ መንደፍ፣ የሰው ኃይል ልማት፣ አየር መንገዱን አብራሪዎችና የቴክኒክ ባለሙያዎች በዓለም አቀፍ ደረጃ እውቅና ባለው የኢትዮጵያ አየር መንገድ የልህቀት ማዕከል ማሰልጠን እንዲሁም የአሰራር ዘይቤ የኢትዮጵያን የስኬት ቀመር በመቀመር የስራ አመራር ብቃትን ማሳደግ እንደሆኑ ተገልጿል። ኢትዮጵያ በአፍሪካ ግዙፍ አየር መንገድ ባለቤት ናት። ከባዶ ተነስተው ዛሬ ለደረሱበት የልህቀት ደረጃ ትልቅ ተምሳሌት በመሆናቸው ከነሱ በላይ የምንማርበት የተሻለ ቦታ የለም ሲሉም በኢትዮጵያ የሞዛምቢክ አምባሳደር ኑኖ ቶማስ ገልጸዋል። የኢትዮጵያ አየር መንገድ ከዚህ ቀደም እንደ ማላዊ፣ ቶጎና ዛምቢያ ያሉ ሀገራት ብሔራዊ አየር መንገዶች በማቋቋም እና በማጠናከር ረገድ ስኬታማ ታሪክ አለው። ይህ አዲሱ የሞዛምቢክ ጥያቄም አፍሪካውያን በራሳቸው አቅም እርስ በርስ በመደጋገፍ ኢኮኖሚያቸውን ለማሳደግ የሚያደርጉትን ጥረት በግልጽ የሚያሳይ ነው። ሞዛምቢክ ይህንን የአጋርነት እድል በመጠቀም አየር መንገዷን ከኪሳራ አውጥታ በደቡብ አፍሪካዊ ቀጠና ጠንካራ ተፎካካሪ ለማድረግም አልማለች። ሶማሌላንድ ባለፈው ታህሳስ የመጀመሪያውን የሀገርነት ዕውቅና በሰጠቻት እስራኤል ውስጥ አምባሳደር ሆነው የሚወክሏት ከፍተኛ ዲፕሎማት ሾመች። የሶማሌላንድ ፕሬዝዳንት ጽህፈት ቤት መሐመድ ኦማር ሀጊ መሐመድ በእስራኤል ውስጥ የሀገሪቱ አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸው ባወጣው የሹመት ደብዳቤ አሳውቋል። በአምባሳደርነት የተሾሙት ከፍተኛ ዲፕሎማቱ በፖለቲካ ሳይንስና ዓለም አቀፍ ግንኙነት የዶክትሬት ዲግሪ ያላቸው ሲሆን ቀደም ሲል በውጭ ጉዳይ ላይ የፕሬዝዳንቱ ዋነኛ አማካሪ እንዲሆኑም በታይዋን ውስጥ የሶማሌላንድ ተወካይ ነበሩ። የእስራኤል የውጭ ጉዳይ ሚኒስቴር ሹመቱ በሶማሌላንድ እና በእስራኤል መካከል በተደረሰው ስምምነትና በውጭ ጉዳይ ሚኒስትር ጌዲዮን ሳር የሶማሌላንድ ጉብኝት መሰረት የተከናወነ መሆኑን በመግለጽ እንደተቀበለው አሳውቋል። ጨምሮም እስራኤል በቅርቡ በሶማሌላንድ አምባሳደሯን እንደምትሾምና በሁለቱ ወገኖች መካከል በተለያዩ መስኮች የሚደረጉ ግንኙነት እንደምታጠናክርም አሳውቋል። ነፃ ሀገርነቷን አውጃ ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ለቆየችው ሶማሌላንድ እስራኤል የሀገርነት ዕውቅና የሰጠችው ታህሳስ 17 2018 ዓ.ም ነበር። ይህንን የእስራኤል ውሳኔ ሶማሊያ በሉዓላዊነቷ ላይ የተፈጸመ ጥቃት ነው በማለት ያወገዘችው ሲሆን ሀገራት ቀጠናዊና ዓለም አቀፋዊ ተቋማትም ዕውቅናውን ተቃውመው ለሶማሊያ የግዛት አንድነት ድጋፋቸውን እየገለጹ ይገኛሉ። ትራምፕ የሐሰት ዜና ሰለባ የሆኑ ነው ስትል ኢራን ገለጸች። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ፕሬዝዳንት ዶናልድ ትራምፕ የሐሰት ዜና ሰለባ የሆኑ መጥተዋል ብለዋል።
ፕሬዝዳንት ዶናልድ ትራምፕ ቴህራን አሜሪካ የሚደርስ ሚሳኤል እየገነባች ነው በማለታቸውን ተከትሎ ነው አራግቺ ትችት የሰነዘሩት። የኢራን ሚሳኤሎች በተፈጥሯቸው የመከላከል አቅም ያላቸው ናቸው በሚል ሐሳብም ሰጥቷል። ኢራን አሜሪካ የሚደርስ ሚሳኤል አልገነባችም ያሉት አባስ አራግቺ የቴህራን ኃይሎች አሜሪካ እንዳይደርስ ያደረጉት ሆነ ብለው ነው በሚልም አረጋግጠዋል። በኢራን የሚሰሩ ሚሳኤሎች ከ2000 ኪሎ ሜትሮች እንዳይሻገሩ አድርገናል። ትራምፕ ግን አሳሳት ዜና ውስጥ ገብተዋል በሚልም ወቅሰዋል። እኛ የምንፈልገው ራሳችንን ለመከላከል እንጂ ተሻግረን ለመምታት አይደለም የሚል መረጃም አጋርቷል። በሰኔው ጦርነት ያደረግነው እንደዛ ነው፣ ራስን መከላከል ነው በሚል ሐሳብ ሰጥቷል። የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ዋሽንግተንና ቴህራን በጄኔቫ ስዊዘርላንድ በአሁኑ ሰዓት ድርድር በማድረግ ላይ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ